እኔ የሚልሽ ቡዜ የወንድሜ ደስታ ያስደስተኛል። እኔ የሚፈልገው የወንድሜን ደስታ ነው። ወንድሜ የትም ይሁን የወንድሜን ደስታ ስለሚፈልግ እሱ የመረጠውና ይሄ ነገር ያስደስተኛል ያለኝ ነገር እኔም ያስደስተኛል። መጀመሪያ የወንድሜን ደስታ ነው የሚፈልገው ብለሽ ብዙ ጊዜ ስትቀባጥሪ ወይም ደግሞ ስትናገሪ እንሰማሻለን። ግን እስከዛሬ እኔ ሀሳብ ሰጥቼሽ አላቅም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዩቲዩብ ፋሚሊዎች እንዴት ናችሁ? ደህና ናችሁ? አለን አልሐምዱሊላህ። ከኔ ጋር ሁሉ ሰላም። እንደነ ሰብስክራይብ ያደርጋችሁ ነው የምትወዱኝ የምታከብሩ ሰብስክራይብ አድርጉልኝ። እና ዛሬ በጣም ተናድጄ ነው የመጣሁት። ምክንያቱም ቡዜ እስከዛሬ መጥፎም ተስራባት ሩት ላይ ቪዲዮ ሰርቼ አላቅም። እና ትኩረታችን ደግሞ አብርሽ ላይና ሄርሜላ ላይ ሲነዳበረ ከነሱ ከኋላ ያለ ሰው የፈለገ ቢንጫጭ እኔ ለማንም መልስ ሰጥቼ አላቅም ነበር። ግን ትላንት አንድ ሰው በቃሉ መሰረት መቆም አለበት አይደለ? የሆነ ነገር ቃል ከተገባ ያ ቃል ትክክለኛ በተግባር ማሳየት ነው እንጂ ዝም ብሎ ማለፍለፍ አይደለም አይደለ? ትርጉሙ ቡዜ የአብርሽ ደስታ ያስደስተኛል፣ የወንድሜን ደስታ ነው የምፈልገው። ከምንም በላይ ወንድሜ ይሄ ነገር ያስደስተኛል ያለኝ ነገር ከመስራትና ከመስማማት ውጪ ምንም ነገር የሚፈጥረው ነገር የለም። እሱ የመረጠውን እመርጣለሁ፣ የወደደው ወዳለሁ፣ ምክንያቱም ወንድሜ ስለሆነ ብላ ከዚህ በፊት ቪዲዮ ሰርታ ነበረ፣ ቀባጥራ ነበረ። ያን ነገር ደግሞ ለምን በተግባር አላሳይሽንም? የወንድምሽ ደስታ የምትፈልጊ ነገር ከሆነ ወንድምሽ የመረጠው ህይወት አንቺ የምትመርጪ የምትወጂ ነገር ከሆነ ለምን አሁን ላይ ትላንት እንደዛ ተንጨርጨረሽ? ለምንድነው ያንጨረጨረሽ ትላንት? እስኪ ለዚህ መልስ መልሽልኝ። መልስ እንድትመልሽልኝ ፈልጋለሁ። ምክንያቱም ትላንት በዛን ያክል ኤፍሬምን በዛ ያክል ለምን ታደርጊዋለሽ? እንኳን ኤፍሬም መጀመሪያ ላይ የሆነ ጊዜ መጀመሪያ ላይ አብርሽና ሩታ ሲጣሉ መሀል ገብቶ እንደ ማስታረቅ ሆኖ በመሀል ብን ብሎ ሲጠፋ ደግሞ የመጨረሻ አስጠልቶኝ ነበረ። ግን ቪዲዮ አልሰራሁበትም ኤፍሬም ላይ ማለት ነው። ግን በመጨረሻ አባት እህት ወንድም ደክሞ የመጨረሻ ታናሽ ወንድም የተባለው ሲስተም ፈልጎ በሲስተም አብርሽንን ወደ ቤቱ ወደ ልጁ መመለስ ታግሎ ግን ተሳካለት። በሚገርም ሁኔታ መለሰው፣ ወደ ቤቱ መለሰው። አብርሽንን ወንድሙን ማለት ነው ካለበት ህይወት አውጥቶ የመጀመሪያ ህይወቱን ቀየረው። ወደ መጀመሪያው ህይወቱ ቀድሞ ህይወቱ ተመለሰ አብርሃም ማለት ነው። የኛም ትግላችን ይሄ ነበረ። በዚህ ናክል ግን ኤፍሬም ላይ በዚህ አኪል መሆን የለብሽም። ምክንያቱም አብርሃም እኮ የአብርሃም ደስታ የሚያስደስትሽ ነገር ከሆነ አብርሃም ትላንት በቂ ምላሽ ሰጥቷል። እኔ ለኦዲየንስ ግራ የተጋባችሁ ኦዲየንሶች አላችሁ፣ ብዙ ኦዲየንሶች አላችሁ ግራ የተጋባችሁ ማለት ነው። ትላንት ግን አብርሽ በትላንት ቪዲዮ በለቀቀው ቪዲዮ በቂ ምላሽ ሰጥቷል ብዬ አስባለሁ። ምክንያቱም ያንን ህይወት አልፈልገውም፣ ትክክል ላይ አልነበርኩም፣ እኔ አውቄ ሳይሆን ትክክል ስላልነበርኩኝ ነው ያንን ህይወት የገባሁት እንጂ አሁን በትክክል በቃ ወደ ቀልቤ ወደ ራሴ ሲመለስ ወደ ሚስቴ ተመልሻለሁ፣ ወደ ልጄ ተመልሻለሁ፣ ምንም ችግር የለብኝም፣ የታማምኩም ነገር የለም ብሎ በቃሉ ተናግሯል አይደል? ትላንት በቃሉ ቁጭ አድርጓል። ለብዙ ኦዲየንሶችም ጥያቄ ተመልሷል ብዬ አስባለሁ። ብዙ ኦዲየንሶች ግራ የተጋባችሁ ኦዲየንሶች ስላላችሁ ጣታችሁ ወደ ሩታ ስላቀሰታችሁ ማለት ነው። ሩታ ይሄን ነገር አታደርግም። እኔ መጀመሪያም ቪዲዮ ሰርቻለሁ፣ ተናግሬያለሁ። ሩታ በዚህ ያክል የወረደ ስራ አሰራ። ምክንያቱም እኛ ወጣቶች እኮ ነን። ይሄ ድሮ ነገር እኮ ነው። አሁን እናንተ የምታስቡት ድሮ የቀረ ነገር። እኔ በእኛ ጊዜ ይሄ ነገር አለ ብዬ አላስብም። ይሄ በእኛ ጊዜ ይሄ ነገር ይሰራል ብዬ አላስብም። ምክንያቱም አንድ ሰው ቢሄድ አንድ ሰው ይመጣል። እኔ በዚህ አምናለሁ። ምክንያቱም አሁን እኔ የመጀመሪያ ባሌ ቢሄድ ይመጣል ሌላ። እንዴ አንድ ብቻ አይደለም እኮ ያለው። እኔ ብቻ ራሴን ስነ ስርዓቴን መልቀቅ የለብኝም እንጂ እኔ በስነ ስርዓት ካለውን ጠንካርነቴን ጎበዝ ሆኜ ጀግንነቴን ሁሌም ማሳየት አለብኝ እንጂ ጀግና ከሆንኩኝ ውጥቀቴን ካላሳየሁኝ ደካማ ጎኔን ካላሳየሁኝ ሁሌም ጀግና ከሆንኩኝ ሁሌም ጀግና ከሆንኩኝ ሁሌም ጠንካራ ከሆንኩኝ እኔ ሁሌም ከጎኔ ሰው አይጠፋም ብዬ አምናለሁ። ምክንያቱም አንድ አብርሃም ስለሄደ አብርሃምን ለመመለስ ብላ ከፈጣሪዋም ጋር የሚያጣላ ስራ ሩታ ትሰራለች ብዬ አላሰብኩም ነበር። ግን ትላንት አብርሽ የሰራው ቪዲዮ የተለቀቀው ቪዲዮ ለብዙ ኦዲየንሶች መልስ ይሆናል ብዬ አስባለሁ። ግን በዚህ ያክል ግን ቡዜ አንቺ
ብዙ ጊዜ የባል ቤተሰቦች ሀቀኛ አይሆኑም። ምክንያቱም አንቺ የምታገቢው ባዳ ባል ነው። ወደ የተመሳሳይ ነው። አሁን ሩታ የእናንተን ህይወት በእናንተ ቤተሰብ አብርሽን አግብታ ወደ እናንተ ገብታለች ሩታ። ግን አንቺ ደግሞ በዛም በተመሳሳይ አንቺም ባዳ ባለቤት አግብተሽ ከባዳ ሰው ነው ተዋውቀሽ የምትኖሪው። ይሄን ማሰብ አለብሽ። ሩታ ላይ የሆነ ያልሆነ ነገር ከማውራትሽ በፊት እኔ ሰነገ ቀን የት ነው ሂጄ ልጅ ወልደሻል አግብተሻል አይደለ? ያገባሽው ወይም እናትሽ ልጅ አይደለም፣ ወይም አጎትሽን ወይም የሆነ ነገርሽ ወይም አክስትሽ ልጅ አይደለም አገባሽው። መቼም ባዳ ነው። እንደ ሩታም ባዳ ነው አግብተሽ ወልደሽው። በዛ መካከል ግን እኛ ሴቶች በተለይ ሴቶች እኛ ስናወራ ተሳስበን ብናወራ የተሻለ ይሆናል ብዬ አስባለሁ። ምክንያቱም አንቺ የአብርሽ እህት ስለሆንሽ ብቻ ሩታ ስለጠላሻት ሩታ ስላስቀየመችሽ ብቻ በዚያ ያክል ርቀት መንገድ ሄደሽ ባታወሪያት፣ ርቀት መንገድ ሄደሽ እንትና ስሟን ባታጠፊ በጣም ደስ ይለኛል። ምክንያቱም እኔ በሴት በኩል ሆኜ ነው የማወራሽ። ሩታን እወዳታለሁ፣ ደግፋታለሁ። ግን እንደ ሴትነት እንደ ሰባዊነት ሲታሰብ ግን አንቺ ከዘመድ ከባል ዘመድ ወጥተሽ እንደ ሴት አስቢና እንደ ሴት አውሪ። ምክንያቱም እኔ አሁን ወይም ወንድሜን አላገባም ወይም ደግሞ የአክስቴን ልጅ አላገባም ወይም አጎቴን አላገባም። እኔም አሁን እዚህ ጋር በሩታ ይሄን ነገር ታደርጋለች ብዬ ግጥም አድርጌ ሊወሰንባት አልችልም። ባንቺ መንገድ መሄድ ማንንም አለ ብዬ አላስብም። ትክክለኛ ሀሳብ ያለው ሰው ባንቺ መንገድ ይሄዳል ብዬ አላስብም። ምክንያቱም የነገ ቀን እኔም እኮ እንደሷም ባዳ ነው የማገባው። እንደሷም ሌላ አዲስ ቤት ገብቼ እንደ አዲስ ሰው ሊተዋወቅ ነው። እንደ አዲስ በቃ መቼም አይቼው ከማላቅ ሰው ታውቄ ከዛ ሰው ተግባብቼ ወልጄ ከብዳለው ማለት ነው። ገባሽ አይደለ? እንደዛ ነው። ሩታም የእናቷን ልጅ ታገባለች ብለሽ ነበር። ያንቺ ወንድም አያገባትም፣ ካንቺ ከወንድም አትሆንም። ያንቺ ወንድም ደግሞ ወይም እህቱን ወይም ደግሞ ያክስቱን ልጅ ያገባል ብለሽ አስበሽ ነበረ። ሩታ ዛሬ አይደለም እኮ ባዳ መሆንነቷን ያሰብሻት፣ የምታስቢያትም ዛሬ አይደለም። ሩታና አብርሃም አብረው ያደጉ ልጆች ናቸው። አድገውም ደግሞ ተጋብተው ለመውለድ የበቁ ልጆች ናቸው። ገባሽ አይደለ? ያኔ ድሮ አብረው ሲያድጉ አብረው ቪዲዮ ሲሰሩ በትንንሽ በሕፃንነታቸው ያንን ፍቅራቸው ሲያጣጥሙ ያኔ ብዙ ላይፎችን ሲያሳልፉ አንድ ሆነው ልጅ አይወልዱም። እኛ ማህበር መጣ አትቀላቀልም ሩታ ብለሽ አስበሽ ነበረ ነው። በዚህ ያክል ሩታን ግን ተጭነሽ ባታወሪያት በጣም ደስ ይለኛል። ቡዜ በተለይ ቡዜ አበዛሽው፣ በጣም አበዛሽው። በጣም ርቀት መንገድሽ እንደ ታላቅ እህት የሩታ ቤተሰብ እኮ እንዳንቺ ጠርጠር ብሎ መናገር ይችላል እኮ። አይችልም መስሎሽ ነው? ይችላል። ግን የነገ ቀን እነዚህ ልጆች አንድ መሆናቸው ስለማይቀር እኛ ምንም ነገር ክፉ አናወራም ብላ የሩታ እህት የተናገረችው ቪዲዮ አልሰማሽም እንዴ? የነገ ቀን እነዚህ ልጆች አንድ መሆናቸው ስለማይቀር እኛ ምንም ነገር መናገር አልፈለግንም ብላ የሆነ ጊዜ መልስ ሰታሻለች የሩታ እህት ማለት ነው። በዚህ ማክል ግን አንቺ በቃ የወንድምሽ ደስታ ያስደስተሻል አይደለ? የወንድምሽ ደስታ የሚያስደስትሽ ነገር ከሆነ ካላስ ወደ ቤቱ ተመልሷል። መጀመሪያ ወደ ቤቱ አልተመለሰም ነበረ። ለዚህም ደግሞ ምላሽ ሰጥቷል ራሱ። እኔ መጀመሪያ ከቀልቤ ጋር አልነበርኩም፣ ወደ ቀልቤ ሲመለስ ደግሞ አሁን ወደ ትክክለኛ አስተሳሰቤ ወደ ትክክለኛ አይምሮዬ ሲመለስ ልጄ ጋር ተመልሻለሁ፣ ሚስቴ ጋር ተመልሻለሁ ብሎ ቪዲዮ ሰርቷል። ከዚህ በላይ ደግሞ መልስ የሚሆንሽ ነገር ወይም አለ ብዬ አላስብም። ወይም ደግሞ ጥያቄ የሚፈጥርብሽ ነገር አለ ብዬ አላስብም። ምክንያቱም ግን እኔ አንድ ነገር እዚህ ጋር መናገር ፈልጋለሁ። የአብርሃም መመለስ ወይም ደግሞ አብርሃም ወደ ሩታ ህይወት መግባቱ እኔ አስደስቶኝ አይደለም። በነገራችን ላይ አላስደሰተኝም። እኔ ሩታን ቢሆን አልቀበለው። ምክንያቱም መጀመሪያ ጥሎኝ የሄደውን ወንድ ልጅ መጀመሪያ ያንን ጊፍት ብላ ሄርሜላ ያንን ጊፍት ብላ የሰጣችሁ ሰዓት ከመቀበሉ በፊት እኔ ባለትዳር ነኝ፣ እኔ ይሄንን ጊፍት አልቀበልሽም፣ ይዘሽ ሂጂ፣ እኔ ሚስት ያለኝ ሰው ነኝ፣ አግብቼ ተከብሬ የምኖር ሰው ነኝ፣ አንቺና እኔ ሰማይና ምድር ነን፣ እዚህ ጋር ልዩነት አለን አንቺና እኔ የሰማንያ ሚስት አለችኝ ብሎ መመለስ ይችል ነበረ ያኔ። ገባሽ አይደለ? እዚህ ጋር የተሳሳተ አሁን አብርሃም ከጤናው ጋር አይደለም ብለን ስናወራ መጀመሪያ ላይ ጤነኛ እየሆነ እያለ መጀመሪያ ላይ ምንም ችግር ሳይፈጠርበት ምንም አደጋ ሳይደርስበት ያንን ጊፍት መቀበል አልነበረበትም መጀመሪያ ላይ። ምክንያቱም የተከበረ ትዳር ስላለው መቀበል አልነበረበትም፣ ግን ተቀበለ። ለምን? አሁን አንድ ሰው ባለ ትዳር ሆኖ
መጥቶ አንድ ደግሞ እኔ እንደ ወንድሜ ሊያይክ ፈልጋለሁ ጊፍት መስጠት ፈልጋለሁ በአሁን ሰዓት ተከፍተሃልና ያንተን ክፋት አላይም ጊፍት መስጠት ፈልጋለሁ ሲባል እንዴ እኔ ቢከፋም ሚስቴ እስከምትመጣ ይከፋለሁ ሚስቴን ፈልጌ ነው የተከፋሁት ሚስቴን እንደምን ማድረጋችሁ ቤቴን ከመለሳችሁልኝ የኔ ደስታ ያኔ ይመለሳል ብሎ መልስ መስጠት ሲችል ለሩታ እውነት የሚያስብ ነገር ከሆነ ሩታን እውነት የሚወዳት ነገር ከሆነ መጀመሪያ ላይ ያንን ጊፍት መቀበል አልነበረበትም ስለዚህ አሁን ቤት ቢመለስም ጤነኛ አልነበርኩም ቢልም ባይልም አሁንም እኔ አላምነውም እኔ ሩታ ቢሆን አልቀበለው በነገራችን ላይ ያንቺን ወንድም ቡዜ መልእክት ላንቺ ነው ያንቺ ወንድም ውሻ እንጂ ከሰውነት ተራ የወጣ እንደ በቃ ከውሻ የተቀላቅሎ የኖረ ሰው ውሻ ነው አይደለ ከውሻ የዋለ ውሻ ነው እንደዛ ነው ያንቺ ወንድም ትክክል ሰርቷል ብለሽ በዝናክል ጠርጠር ብለሽ የማይሆን ቃላቶች ባታወሪ በጣም ደስ ይለኛል ያንቺ ወንድም ትክክል አይደለም በፈጣሪውም ዘንዳ በሰውም ዘንዳ እንደ ውሻ የሆነ ሰው ነው ገባሽ አይደለ መጀመሪያ ላይ ያንን ጤነኛ አይደለም አሁን መጥቶ ጤነኛ አልነበርኩም ወደ ራሴ ተቀይሬ ነበር ከራሴ ጋር አልነበርኩም ብሎ ከመናገሩ በፊት ያንን ጊፍት ለምን ተቀበለ ባለ ትዳር አልነበረም ያኔ የ80 ባለቤቱ አልነበረችም ካገባ በኋላ ነው ገባሽ አይደለ አግብቶ ለዛም እርጉዝ ሆና ሚስቱ እርጉዝ ሆና እያለ እኔ እንደ ወንድሜ አያሃለው ብላ አንድ ሴት ለዛም ወንድም ቢሆን ችግር የለውም ሴት እንደ ወንድሜ አያሃለው ብላ መታ ጊፍት ብላ የእጅ ሰዓት ሲሰጠው ምን መስሎት ነበር ያኔ ያንቺ ወንድም ውሻ ባይሆን ማለት ነው ለክብሩ የሚጨነቅ ወንድ ቢሆን ኖሮ ውሻ የመጨረሻ ውሻ አንቺ የምትናገሪው አብርሃም አይደለም ገባሽ አይደለ ኦዲየንስ ዘንድ አንቺ የምትናገሪው አብርሃም አይደለም አብርሃም ማለት ውሻ ነው ግን ሩታ በዚህ ልክ ይዛት ነው የተቀበለችው አሁንም ቢሆን የሄርሜላ ልክ ይዟት ነው እንጂ የአብርሃም ፍቅር እንደሌላ ታውቂያለሽ አትወደዋለች እንደዚህ ታደርጋለች አትወደውም ፍቅርም የላትም ሩታ አስርግጬ ሲነግርሽ ማለት ነው የአብርሽ ፍቅር የላትም አልቆባታል ተጨርሶባታል ሴት ልጅ አንድ በቃ የምትወደው ሰው አንዴ ፍቅሩ ወረደባት ነው ሴት ልጅ አንዴ ነው እድል የምትሰጠው ለፍቅርም ይሁን ለምንም ነው ሩታ ላይ እንደ ሩታ ወልዳ ተነስታ ሁለቴ ሶስቴ እሱን ለመቀበል ዝግጁ በሆነችበት ሬዲ ሆና በቀረበችበት ጊዜ እሱ ደግሞ አልቀረባትም ያኔ የሱ ፍቅር አልቋል እሷ ውስጥ የለም ግን የሄርሜላ ኢልክ ስላዛት ነው አሁንም የተቀበለችው አስርግጬ ሲነግርሽ ማለት ነው እዚህ ጋር ወንድምሽ እንደተወደደ ወንድምሽ ምንም ጥፋት እንዳልሰራ አክታት ስሪ ያንቺ ወንድሙ ከውሻ የተለየ ስራ የሰራ ነገር የለም እንደ ውሻ ነበር የሚያሳየን ነገር የሚሰራው ነገር እንደ ውሻ ነበር እኛም እዚህ ጋር እንደ ሰው ሳይሆን የምንቆጥረው እንደ ውሻ ነበር የምንቆጥረው አሁንም ቢሆን ሩታ ህይወት ገባ ማለት እኛን ሙሉ በሙሉ ያስስተናል ማለት አይደለም ግን ሄርሜላን ስላስለቀሰቻት ሩታ የተሰበረችው ስብራት ሄርሜላ ላይ ስለገኘ ነው እሷም ተሰብራ ስላየናት አስደስቶናል ሄርሜላ በመሰበሯ ሄርሜላ በማልቀሷ ሄርሜላ በመውደቋ እኔ በበኩሌ በጣም ነው ደስ ያለኝ አንድ እንደ ሴት እውነታው ንግግር እናውራ ከተባለ ይሄ ነው በቃ ያለው ነገር ወንድምሽ ምንም ጥሩ ነገር ሰራ ነገር የለም እዚህ ጋር አክታት ስሪ ሩታ እንደሞ በዝናክል ተጪነሽ ጆሮዋን አታጥፊያት በዝናክል በቃ ተመልሺ ቤትሽ አብርሃም ጥሩም ያድርግ ምንም ያድርግ ደግም ስራ አይስራም ወደ ቤቱ ተመልሷል አንቺ ደግሞ አፍሽን ዘግተሽ ቤትሽ ግቢ በቃ የራስሽን ህይወት ምሪ ወንድምሽ የራሱን ህይወት እየመራ ነው ወደ ቤቱ ተመልሷል በዝናክል ግን ሩታን ጆሮዋን አታጥፊያት በዝናክል አትጫኛት በዝናክል አታውሪያት ባዳ ስለሆነች የወንድምሽ ሚስት ስለሆነች በዝናክል አታስመሲ አንቺን ባዳ ነው ያገባሽው ከባዳ ጋር ነው ያለሽው ይሄንን አትርሺ ስለዚህ ካሩታ ጭንቅላት ውረጂ ትላንት የተናገርሽው ነገር ስላናደደኝ ነው እስካሁን እስከዛሬ ግን የምታወሪው ነገር ምንም ጨርሼ አልሰማሁትም ነበር ያንቺ ንግግር ባይዞ ጨርሼ መስማትም አልፈልግም ነበር ምክንያቱም እኔ እንትን ማደርገው ሄርሜላ ላይና አብርሽ ላይ ሩታ ላይ ስለሆነ ከሩታና ከአብርሽ እና ከሄርሜላ ጀርባ ያሉ ሰዎች እኔ እንደ ቆሻሻ ስለማያቸው እስካሁንም መልስ ሰጥቼ አላቅም ለማንም
ገባሽ አይደለ? ግን እኔ ካንቺ ጀምራለሁ ዛሬ ለእያንዳንዱ ምላሽ ሰጣዋለሁ ለእያንዳንዱ ማለት ነው። እንደ እዚህ ጋር ጥሩ እንደሰራ አክት አታድርጉ። ማናችሁም ቢሆን አክት አታድርጉ ከወንድምሽ ጀምሮ ማለት ነው። እንዴ ሩታ እልክ ስለያዛት አሁን ስለተቀበለችው ከሄርሜላ ጋር እልክ ያዛት እንጂ ያንቺ ወንድም ጥሩ ስራ ሰርቶ አይደለም። ገባሽ አይደለ? በሙሉ ኮንፊደንስ ደግሞ አታፍሪም። በሙሉ ኮንፊደንስ ወጥተሽ እዚህ ጋር ስለ ሩታ ለማውራታችን ገባሽ አይደለ? እና ከሩታ ጭንቅላት ውረጂ ለማለት ፈልጌ ነው። እና ውድ ቤተሰቦቼ እስካሁን አብራችሁን ስለቆያችሁ በጣም አመሰግናለሁ። ወዳችኋለሁ። ላይክ ሰብስክራይብ ማድረግ እንዳትረሱ። ወዳችኋለሁ። ሰላም አለይኩም።